ጠንካራና ቅቡልነት ያለው ሀገረ መንግስት በጽኑ መሰረት ላይ ለመገንባት እንዲቻል የተቋማት ሁለንተናዊ ሪፎርም የማይተካ ሚና እንዳለው ይታመናል። ይህንኑ መሰረት በማድረግ መንግስት ሁለንተናዊ የፖለቲካ የኢኮኖሚና የማህበራዊ ችግር የሚያባብሱ ተግዳሮቶችን ለመፍታት የሚቻለው በተለያየ ተቋማት ላይ አይነተ ብዙ ሪፎርሞችን ማድረግ መሆኑን አምኖበት ባለፉት የለውጥ ዓመታት በርካታ የሪፎርም ስራዎች ሲከናወኑ ቆይተዋል። የተካሄዱት ሪፎርሞች ሀገራዊ መግባባት በመፍጠር በተቋማትና በተገልጋይ መካከል መቀራረብንና መተማመንን በማጎልበት የዲሞክራሲ ባህልን በመገንባት የኢኮኖሚ ፍትሃዊነትን በማስፈን የሚዲያና ሐሳብን በነጻ የመግለጽ መብትን በማረጋገጥ የፍትህ ስርዓቱን በማሻሻልና በመሰል ጉዳዮች ላይ ሀገሪቱ ከነበረባት የተወሳሰበ ችግር ውስጥ ለመውጣት አይነተኛ ድርሻ ተወጥቷል። ይህ የተቋማት ግንባታ ተቋማቱ በቴክኖሎጂ የተደገፉና ምሉ እንዲሆኑ ከማስቻሉም በላይ በአህጉር አቀፍና ዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ለማስቻል ረድቷል። ተቋም መገንባት ለኛ ኢምፖርታንት የሚሆንበት ዋነኛው ምክንያት ኔሽን ቢልዲንግ የሚሸከው መሰረት ተቋም ስለሆነ ኬፓብል እና ኮምፒቲቲቭ ኢንስቲትዩሽን መፍጠር ነው። አርቲፊሻል ኢንተለጀንስ ስንል በአፍሪካ ሊወዳደር የሚችል፣ መከላከያ ስንል እንዲወዳደር የሚችል፣ ቴሌኮሙኒኬሽን ስንል ሊወዳደር የሚችል ተቋሞቻችን በውድድር ውስጥ ራሳቸውን በሆነ ሰልፍ ማግኘት የሚችሉ እንዲሆኑ ማዘጋጀት ያስፈልጋል። ባለፉት የለውጥ ዓመታት የተከናወኑ የሪፎርም ስራዎችና የአቅም ግንባታ ተግባራት በተለያዩ መስኮች ላይ እየተተገበረ ነው። ለሀገር ሉዓላዊነት መከበር መሰረት በሆነው የሀገር መከላከያ ሰራዊትና የዜጎችን ሁለንተናዊ ተጠቃሚነት የሚያረጋግጡ አገልግሎት ሰጪ ተቋማት ደግሞ ቀዳሚ የሪፎርም ስራው ተጠቃሚዎች ናቸው። በመከላከያ ዘርፍ የታየው እምርታ ከሀገራችን አልፎ በአፍሪካ ደረጃ በምሳሌነቱና ባራያነቱ የሚጠቀስ ነው። የኢትዮጵያን እድገትና ብልጽግና እንቅልፍ ለሚነሳቸው ደግሞ ሉዓላዊነታችንና ሰላማችንን ለማወክ ከማሰባቸው በፊት ደጋግመው ማጤን ማሰላሰል እንዳለባቸው ትልቅ መልእክትን ያስተላለፈ ነው። በመላው ሀገሪቱ የተከናወነው የሪፎርም ስራ ውጤት ከሆኑት ውስጥ የፎረንሲክ የልቀት ማዕከል ተጠቃሽ ነው። ይህም ባለፉት ዓመታት በተለይም በደህንነት ተቋማት ሲሰራ የነበረው የሪፎርም አካል ተደርጎ የሚወሰን ነው። ዛሬ በዚህ ስፍራ የምንመለከተው የፎረንሲክስ የልቀት ማዕከል ባለፉት 5 ዓመታት በኢትዮጵያ የደህንነት ተቋማት ስንሰራ የነበረው ሪፎርም አካል ነው። ባለፉት 5 ዓመታት 6 ዓመታት ገደማ የኢትዮጵያ ማገርና ምሰሶ የሆነው ሎ ኢንፎርስመንት ኤጀንሲስ ዘመናዊ እንዲሆን በሰው ኃይል በእውቀት በቴክኖሎጂ የደረጀ እንዲሆንና ቺን ታላቅ ሀገር ከነክብሯ ማስቀጠል ለልጆቻችን ማስረከብ እንዲችል ከፍተኛ ጥረት ሲደረግ ቆይቷል። ለትውልድ በእጅጉ አስፈላጊ እንደሆነ የታመነበት ዲጂታል ኢትዮጵያን እውን የማድረግ እንቅስቃሴም በዘርፉ በተከናወኑ የሪፎርም ስራዎች ማሳካት ተችሏል። በሁሉም መስክ አፍርሰን ከምንጀምር ያለን ጠቃሚ ነገር ይዘን የጎደለንን ሞልተን ልጆቻችን የተሻለች ኢትዮጵያን ማሸጋገር እንችላለን በሚል ሐሳቤ በጣም በርካታ ስራዎች ሲሰሩ ቆይተዋል። ከነዚህ ስራዎች መካከል አንዱና ለትውልድ በእጅጉ አስፈላጊ የሆነው ዲጂታል ኢትዮጵያ ነው። በተሟላ ማዕቀፍ ዲጂታል ኢትዮጵያን ማሳካት ተችሏል። የኢትዮጵያውያን መዲና የሆነችው አዲስ አበባም በሪፎርም ስራው አመርቂ ውጤት ካስመዘገቡት ውስጥ ትገኛለች። ከተማ አስተዳደሩ በ2016 የበጀት ዓመት ብቻ 16 አገልግሎት ሰጪ ተቋማት ላይ የሪፎርም ስራ አካሂዷል። ባለፈው ዓመት ወደ 16 የሚሆኑ ተቋሞቻችን ላይ ጠንካራ ሪፎርም ያካሄድ ነው። ውጣ ውረዶችን እንድንቀንስ ረጃጅም አሰራሮችን አጠር ባለ ሁኔታ መስጠት እንዲቻል ከአንድ ማዕከል በርካታ አገልግሎቶችን መስጠት እንዲቻል በርከት ያሉ ስራዎችን ሰርተናል። እነኚህን ተቋማት በብዛት ውጤታማነታቸውን መዝነን አይተናል። በሌሎች ተቋሞቻችንም ይቀጥላሉ። በጀመርናቸውም ደግሞ ስር ነቀል ለውጥ እስከሚመጣ ድረስ ተገቢውን ክትትልና ድጋፍ እናደርጋለን። የፍትህ ተቋማት የኢትዮጵያ አየር መንገድ ግብርናና ሌሎች ዘርፎች በሪፎርም ስራው ያለፉ ሲሆን ማሻሻያው በጥቂት ዓመታት ውስጥ ተጨባጭ ለውጥን እንዲያመጡ አስችሏል።